ሰላም የተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የለተሰኘዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። ለጋርመንት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አዲስ የህንጻ ግንባታ የመሰረት ድንጋይ ተቀመጠ። እንደሚከተለው ይቀርባል። የጋርመንት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አዲስ የህንጻ ግንባታ የመሰረት ድንጋይ ተቀምጦ ከ5.7 ሚሊዮን ብር በላይ ወጣባቸው የልማት ስራዎች ተመርቀዋል። የጋርመንት ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ለአዲስ ለሚገነባው የህንጻ ግንባታ የመሰረት ድንጋይ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ የምስከ ሕዙናን መድኃኔዓለም ገዳም የበላይ ኃላፊ ብፁዕ አቡነ ሳይሮስ የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገብርኤል ተገኝተው የመሰረት ድንጋዩን የባረኩ ሲሆን የተጠናቀቁ የልማት ስራዎችንም መርቀዋል። የደብሩ ሰበካ ጉባኤ ጽሕፈት ቤት ባቀረበው ልማታዊ ሪፖርት መሰረት ቤተክርስቲያኑ በ1997 ዓ.ም በአነስተኛ መቃኞት ከተመሰረተበት ጊዜ ጀምሮ በየደረጃው እያደገ የመጣ ሲሆን በ2017 በጀት ዓመት መጨረሻ ላይ 1.34 ሚሊዮን ብር ክፍያ በመፈጸም 1350 ካሬ ሜትር ተጨማሪ ቦታ ወደ ደብሩ ይዞታ እንዲካተት ተደርጓል ብሏል። በእለቱ በብፁዕነታቸው የተመረቀውና በአፈርና በገረገንቲ ተራራ ተሸፍኖ ለጎርፍ አደጋ ተጋልጦ የነበረው የቤተክርስቲያኑ አውደ ምሕረት በባለሙያ በተጠናው መሰረት ምናባዊ አቅጣጫውን በጠበቀና ደረጃውን በጠበቀ መጠለያ የቴራዞ የኮብልስቶንና አንጣፍ የውሃ ፍሳሽ ማስወገጃ ስራዎችን ተከናውኖበታል ብለዋል። ለእነዚህ የአውደ ምሕረት ማሻሻያ መጠለያ ስራዎች በሰበካ ጉባኤውና አዲስ በተዋቀረው የልማት ኮሚቴ አማካኝነት ከምዕመናኑ በአይነት ከተገኘው ድጋፍ ተደምሮ በአጠቃላይ 5,788,538 ብር ከ92 ሳንቲም ወጪ መደረጉም ታውቋል። ብፁዕ ጠቅላይ ስራ አስኪያጁ አቡነ ሳይሮስ ባስተላለፉት አባታዊ መልእክት የመጀመሪያውና ዋነኛው ልማት ወንጌል እንደሆነ አጽንቶ ሰጥተውም ተናግረዋል። አክለውም ለህዝበ ክርስቲያኑ ቁጥር መጨመር ምላሽ የሚሰጥና ለትውልድ የሚተላለፍ አዲስ ህንጻ ለመገንባት የመሰረት ድንጋይ ባርከን አስቀምጠናል። ነገር ግን አዲሱን ህንጻ ሲታነጽ በዲዛይንና በጥራት ረገድ ከፍተኛ ጥንቃቄ ሊደረግ እንደሚገባ ተናግረዋል። ብዙ ገንዘብ ወጥቶበት ከተሰራ በኋላ የዲዛይን ችግርና የቦታ መጥበብ እንዳያጋጥም ስራውን በቶሎ የመጀመርና በጥራት እንዲጠናቀቁ መመሪያ የሰጡት ብፁዕነታቸው ቤተ መቅደስ ማነጽ የሚቻለው እግዚአብሔር ለፈቀደለት ብቻ በመሆኑ ምዕመናኑ የተሰጣቸውን እድል ተጠቅመው ጊዜ ሳያባክኑ እንዲረባረቡ አሳስበዋል። የዕለቱን ትምህርተ ወንጌል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገብርኤል እግዚአብሔር በእውነት በዚህ ስፍራ አለ የሚለውን ኃይለ ቃል መነሻ በማድረግ ሰፊ ትምህርተ ወንጌልም ሰጥተዋል። የሀገረ ስብከቱ ስራ አስኪያጅ መላከ ሰላም አለማየሁ ተፈራ በበኩላቸው ብፁዕ አቡነ ሳይሮስ የመሰረት ድንጋይ ያስቀመጧቸውን በርካታ አብያተ ክርስቲያናት መመሪያ በመስጠት ብቻ ሳይሆን በቅርበት ክትትል ስለሚያደርጉ በጥራትና በአጭር ጊዜ ውስጥ ለአገልግሎት እንዲበቁ እያደረጉ መሆኑን ገልጸው በዚህ ግንባታቸው ዘግይቶ የነበረ በርካታ አብያተ ክርስቲያናት ተጠናቀው መመረቃቸውንም አስታውሰዋል። በዕለቱ በደብሩ ለተሰሩ የልማት ስራዎች ከፍተኛ አስተዋጽኦ ላበረከቱ ምዕመናን የሽልማትና የምስጋና ሰርቲፊኬት የተበረከተላቸው ሲሆን በመርሃ ግብሩ ላይም የሀገረ ስብከቱ ዋና ጸሐፊ ሊቀ ስዩም ተስፋዬ ለሜቻ፣ የሀገረ ስብከቱ የሰንበት ትምህርት ቤቶች ማደራጃ ክፍል ኃላፊ መጋቢ ወንጌል ሄኖክ ታዬ፣ የደብሩ አስተዳዳሪ መላከ ጽዮን አባ ጳውሎስ ከበደ፣ የደብሩ ዋና ጸሐፊ ሊቀ ስዩማን አክሊሉ፣ የደብሩ የስራ ኃላፊዎች፣ ማህበረ ካህናትና በርካታ ምዕመናንም ተገኝተዋል። ብፁዓን አበው ሊቃነ ጳጳሳት በኮንታ ማረሚያ ቤት ተገኝተው ታራሚዎችን አጽናኑ። ተጨማሪ አለን። ብፁዓን አበው ሊቃነ ጳጳሳት በኮንታ ዞን አመያ ማረሚያ ተቋም የሚገኙ የህግ ታራሚዎችን ጉብኝት አደረጉ። በማረሚያ ተቋሙ ተገኝተው የእርድ በሬ በመለገስ የማጽናኛ ትምህርት የሰጡት ብፁዕ አቡነ ጢሞቴዎስ የካምባታ ሀላባ ጠምባሮና ዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ኤልሳ የኢትዮ ሶማሊ ጅግጅጋና የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ መሆናቸውን አክለዋል። ብፁዕ አቡነ ጢሞቴዎስ በጉብኝታቸው ለህግ ታራሚዎች ባስተላለፉት መልእክት እግዚአብሔር ፈቅዶ በመካከላቸው መገኘታቸውን መደሰታቸውን ገልጸው ከብሉይ ኪዳን ዮሴፍ ከአዲስ ኪዳን ደግሞ የሐዋርያው ቅዱስ ጳውሎስን ህይወት በማጣቀስ ማረሚያ ቤት ራሱን የቻለ ትምህርት ቤት፣ ራሱን የቻለ እውቀት የሚገኝበት፣ ራሱን የቻለ ልዩ እግዚአብሔር በተለየ ሁኔታ ጸጋ የሚሰጥበት ቦታ ነውና እዚህ በመሆናችሁ ማማረር የለባችሁም ሲሉ አባታዊ መልእክታቸውን አስተላልፈዋል። ብፁዕነታቸውን አክለው በማረሚያ ቤት ቆይታችሁ ምናልባት እግዚአብሔር ለማመስገን ጊዜ የምታገኙበት፣ ራሳችሁን በራሳችሁ በሚገባ የምትመለከቱበት ቦታ ነው።
እግዚአብሔር ለማግኘት አመች በመሆኑ ታራሚዎች ቆይታችሁን በትክክል ልትጠቀሙበት እንደሚገባ አመላክተዋል። ከዚህም ባሻገር ብፁዕ አቡነ ጢሞቴዎስ የሕግ ታራሚዎችን እግዚአብሔር ምናልባት ወደዚህ ማረሚያ ተቋም ያመጣችሁ ከክፉ ነገር ሊጠብቃችሁ ሊሆን እንደሚችል እያሰባችሁ በቆይታችሁ የውስጣችሁን ክህሎት አዳምጣችሁ ለመውጣት ጥረት አድርጉም ብለዋል። ብፁዕነታቸው በዚህ ጉብኝት የሕግ ታራሚዎች የእስር ጊዜ ገደባቸውን አገባደው ማህበረሰቡ ውስጥ ሲቀላቀሉ በምሳሌነት የሚጠቀሱ ሰዎች እንዲሆኑ ከወዲሁ በመጽሐፍ ንባብና በሌሎችም ለስብዕና ግንባታ በሚረዱ ተግባራት ላይ እንዲበረቱ አክለውም አሳስበዋል። ብፁዕ አቡነ ኤልሳ በበኩላቸው የእናንተ መታሰር የእኛ መታሰር ነው፣ የእናንተ ችግር የእኛ ችግር ነው፣ የእናንተ ሰላም የእኛ ሰላም ነው፣ የእናንተ መፍታት የእኛ መፍታት ስለሆነ በርቱ ጠንክሩም ብለዋል። ብፁዕነታቸው በመልእክታቸው ለሰው ልጅ ትልቁ ውድቀት ተስፋ መቁረጥ መሆኑን ጠቁመው ሰው ታሰረም፣ ተጨነቀም፣ ተቸገረም ተስፋ ከቆረጠ ዋጋ የለውም። በህይወታችሁ ዛሬ እንደታሰራችሁ ሁሉ ነገ ደግሞ ትፈታላችሁ። ስለዚህ ነገ ሌላ ቀን ነው ብላችሁ የነገውን ራዕያችሁን ሰንቃችሁ በተስፋ መኖር እንደሚያስፈልጋችሁም አመላክተዋል። በመርሃ ግብሩ ከብፁዓን አበው ሊቃነ ጳጳሳት በተጨማሪ ሊቀ ሊቃውንት አባ አትናቴዎስ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም አበምሬት፣ ሊቀ ካህናት እዝራ ነዋይ፣ በአዲስ አበባ ሀገረ ስብከት የአቃቂ ቃሊቲ ክፍለ ከተማ ስራ አስኪያጆችና የኮንታ ዞን ከፍተኛ የመንግስት የስራ ኃላፊዎችም ተገኝተዋል። የሲኤምሲ ደብረ ጸባአ ቅዱስ ሚካኤል ቤተክርስቲያን ካቴድራል ተብሎ ተሰየመ። እንደሚከተለው ይቀርባል። በመንፈስ ቅዱስ አንድ አምላክ አሜን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ጠቅላላ ውሉደ ክህነት የሆናችሁ መነኮሳት፣ ቀሳውስት፣ ዲያቆናት፣ መዘምራን፣ የቅዱስ ያሬድ መዘምራን እና ጠቅላላ በዚህ የተሰበሰባችሁ የዚህ አካባቢ ምዕመናንና ምዕመናት በጠቅላላ እንኳን ደስ ያላችሁ ለማለት እፈልጋለሁ። ይህ እጹብ ድንቅ የሆነ ቤተ ክርስቲያን ለመስራት ከመሰረት ጀምሮ እስካሁን ድረስ ደከመን ሰለቸን ሳትሉ እውቀታችሁን፣ ገንዘባችሁን፣ መልካም ፈቃዳችሁን አድርጋችሁ ይህን ቤተ ክርስቲያን ለመስራት ስላበቃችሁና ከዚህም ስላደረሳችሁ እንኳን ደስ ያላችሁ እላለሁ። ይህ እጹብ ድንቅ የሆነ ካቴድራል ቤተክርስቲያን ነው። እንዳውም ካቴድራል በላይ ሌላ ቢኖር ኖሮ ሌላ ከፍተኛ ሌላ እንደሆነ ነበር። ነገር ግን ያው እስካሁን ድረስ ያለን ካቴድራል ነው። እስካሁን ድረስ ያለን ግን ይህ ቤተክርስቲያን በእደ መላእክት የተሰራ ይመስላል እንጂ በምድራውያን ሰዎች የተሰራም አይመስልም። ይህ ጽርሐ አርያም ምድራዊ ሳይሆን ሰማያዊ ነው እና እንዲሁም አገልግሎት የሚሰጠውም ለእግዚአብሔር የሚመሰገንበት ካህናት የሚያገለግሉበት፣ ምዕመናን የሚቆርቡበት፣ ወጣቶች ሰንበት ትምህርት ቤትም የሚዘምሩበት የቤተ ክርስቲያን በእውነቱ ታላቅ ቤተ ክርስቲያን ለሁሉም የሚበቃ እንዲያውም ከመጠን በላይ ስፋት፣ ጽናት፣ የህንፃው አሰራር የማኑ ሁሉ ጠቅላላ እንዲያው በእውነቱ የሚያስደስት ነው እና ይህንን ለመስራት እንኳን አበቃችሁ። እንግዲህ
እናንተ በገንዘባችሁ፣ በእውቀታችሁ፣ በአንድነታችሁ በምክራችሁ በመመካከራችሁና አንድነት ሆናችሁ ሳትለያዩ ምንም ሳትሉ ይህን ቤተክርስቲያን ተጀምሮ እስኪያልቅ ድረስ በሰላም ሆናችሁ ይሄ እውነቱ ቅድም እንዳልኩት ጽርሐ አርያም ነው እንጂ እንደ ተራ ነገር አይታይም። ቤተክርስቲያን የብሔረ መላእክት ቤተክርስቲያን ነው፣ ጽርሐ አርያም ነው እና ይሄ በጣም ከመጠን በላይ የሚያስደስት ቤተክርስቲያን በመሆኑ እኔም መጥቼ በብፁዓን አባቶች ጋር አሁነን መጥተን በመጎብኘታችን በጣም ደስ ብሎናል። ዛሬ ቀን በእውነት ቅድም እንደተጠቀሰው በምድረቃቱ ዕለት እንዳንገኝ ያው መቼም ሁላችሁም የምታውቁት ነው፣ የሚቻል አልነበረም። የሆነ ሆኖ ዛሬ ግን እንደምንም በግድ ሂደን መያት አለብን ብለን ነው የመጣ ነው። አሁንም ቢሆን ያው ችግሩ የለም ማለት ሳይሆን እንደምንም ሄደን ማየት አለብን። ይሄ ታሪካዊ ቤተክርስቲያን ነው። ይሄ እጅግ አስደናቂ ቤተክርስቲያን ነው እና ሄደን ማየት አለብን ብለን ነው የመጣ ነው። ይህንን ቤተክርስቲያን ሁላችሁም እንደው በተባብራችሁ ምዕመናትም ካህናቱም በጠቅላላ ወጣቱም ሴቱም ወንዱም ተባብረው ለዚህ በማድረሱ በጣም የሚገርም ነው፣ የሚያስደንቅ ነው እና እግዚአብሔር አምላክ ይህንን በረከቱን ያሳድርባችሁ። ልጆቻችሁን እድሜና ጤና ይስጣችሁ። ሁላችሁ ልጆቻችሁን ይባርክላችሁ፣ ሀብታችሁን ይባርክላችሁ፣ እድሜና ጤና ይስጣችሁ። እንኳን ደስ ያላችሁ። ይሄ ቤተክርስቲያን ሌላ ከፍ ያለ ነገር ቢኖር ሌላ የሚገባ ነበር እንኳን ካቴድራልነትና አሁን ዋናው አስተዳዳሪ ካቴድራል ይባልልን ብለው ጠይቀውኛል። ስለዚህም የቤተክርስቲያን ከዛሬ ጀምሮ ካቴድራል ተሰይሟል። የቅዱስ ሚካኤል ቤተክርስቲያን ካቴድራል ተብሎ ተሰይሟል። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ምሕረትህን ይህን ቤተክርስቲያን አስጀምረህ ስላስፈጸምከን ክብርና ምስጋና ላንተ ይሁን። ይህ ቤተክርስቲያን ብዙ ምዕመናንን የሚያስተናግድ ብዙ አማንያንን የሚያስተናግድ ቤተክርስቲያን አስጀምረህ ስላስፈጸምከን አሁንም ደጋግመን እናመሰግንሃለን። እዚህ አሁን የተሰበሰበው ሕዝብ የ10 ቤተክርስቲያን ሊሆን ይችላል። ይሄ የተሰበሰበው በቀኝም በግራም ያለው የሚያስደንቅ ነው። ብዙ ተገልጋይ ነው ያለው። አገልጋይ ካህናትም ተገልጋይ ምዕመናንም እግዚአብሔር ይባርክልን፣ ይቀድስልን፣ እድሜና ጤና ይስጣችሁ። አሜን። እግዚአብሔር ይባርከን፣ ይቀድሰን፣ የተባረከ ያደርግልን። ሐምሌ 13 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎች እኒን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ።
ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን